እኔ ለምን እንግሊሽ ፕሮናንሲዬሽን ላይ ልዩ ትኩረት ሰጥቼ እንደምሰራ መገመት ትችላላችሁ። እንግሊሽ ፎኔቲክ ላንጉጅ ስለሆነ የቋንቋው ውበትም ጉልበትም ያለው ፕሮናንሲዬሽን ላይ ነው። ፎኔቲክ ላንጉጅ ማለት ፊደሎቹን ስንማር ድምጾቹንም አብረን መማር ያለብን ቋንቋ ነው። እንግሊዝኛ እና አማርኛ በጣም የተለያዩ ቋንቋዎች ናቸው። አማርኛ ፊደላቱን ስንማር ድምጾቹን አብረን ስለምንማራቸው ለብቻ የፊደላቱን ድምጾች መማር አይጠይቅም። እንግሊዝኛ ግን ፊደላቱን ከተማርን በኋላ እያንዳንዱ ፊደል ከሌላ ፊደል ጋር ሲጣመር የተለያዩ ድምጾች ስለሚያወጣ ፕሮናንሲዬሽኑን ካልተማርን ያንን ቋንቋ በትክክል መናገር ስለማይቻል ነው ፕሮናንሲዬሽን ልዩ ትኩረት የሚያስፈልገው። ከዚህ ሁሉ በላይ ደግሞ ፕሮናንሲዬሽን ለሶስቱ ዋና ክህሎቶች መሰረታዊ ግብዓት ነው። አድምጠን ለመረዳት ድምጾቹን መለየት ይፈልጋል። ስለዚህ አንድ የእንግሊዝኛ ቋንቋ ተወላጅ ተናጋሪ ወይም ኔቲቭ ስፒከር እንግሊዝኛ ሲያወራ እሱ የሚናገረውን ንግግር በትክክል ለመረዳት እያንዳንዱን ድምፅ ሴንስ ማድረግ መጀመር ወይ ፐርሲቭ ማድረግ መጀመር አለብን ማለት ነው። እሱን ሳንችል ለማድመጥ ብንታገል የምናደምጥ ይመስለናል፣ ግን በትክክል ለመረዳት እየተቸገርን ነው የምንቀጥለው። ሁለተኛው ደግሞ መናገር ስንናገር እያንዳንዱ ድምፆች ተገጣጥመው የሚፈጥሩትን ቃል በትክክል ማውጣት ስለምንቸገር ተናጠል ድምፆቹን ካለየን በቃላት ውስጥ እንዴት ፕሮናውንስ መደረግ እንዳለባቸው ላናቅ እንችላለን። ሶስተኛውና የመጨረሻው ስናነብ እንግሊዝኛ ፊደላቱና ድምፆቹ አንድ አይነት አይደሉም። እኛ የምናነበው የሚመስለን የምናነብበት ድምፅና ቃሉ በትክክል መነበብ ያለበት ድምፅ በብዙ ይለያያል። ስለዚህ አድምጠን ለመረዳት በትክክል ለመናገርና በትክክል ለማንበብ ፕሮናንሲዬሽን ዋናውና መሰረታዊ ግብዓት ስለሆነ ነው እኔ ልዩ ትኩረት ሰጥቼ በተለይ ደግሞ ታዳጊዎችና ህፃናት በትክክል እንዲማሩ ጥረት ለማድረግ እየሞከርኩ ያለሁት።